ሰበር መረጃም ዛሬ የተሰማ የኢራን ከባድ ጥቃት ከመካከለኛው ምስራቅ ውጥረት ጋር በተያያዘ ዲፕሎማሲያዊ ጥረቶችን በአንድ ቅጽበት ያከሸፈና የጦርነት ውጥረት ከምንጊዜውም በላይ ያከረረው አሳዛኝ ዜና ተሰማም። በዲፕሎማሲያዊ ንግግሮች ማዕቀፍ ውስጥ በኢራንና በአሜሪካ መካከል ያለው ቀጥተኛ ግጭት የስምምነት ተስፋ በእጅጉን አርቋል። በጆርዳን በሚገኘው የአሜሪካ ወታደራዊ ቤዝ ላይ በኢራን የተፈጸመው የሚሳኤል ጥቃት የዮርዳኖስ አየር መከላከያ ኃይሎች የወሰዱት እርምጃ እንዲሁም በአሜሪካና በሳዑዲ አረቢያ የተቀናጀ አጸፋዊ ጥቃት ቀጠናውን አዲስና አደገኛ ግጭት ውስጥ ከቶታል። በዛሬው መረጃችን የዚህ ጥቃት መነሻ ምን እንደሆነም፣ የጸጥታ ኃይሎች የወሰዱት እርምጃ ምን እንደሚመስል፣ የተሰጡት ይፋዊ መግለጫዎችና የአሁኑኑ ቀጠናውን እጅግ አስጊ ሁኔታ በዝርዝር እንመለከታለን። የምትመለከቱት ቪዲዮን አማርክ ነው። እስከ ጥንቅራችን መጨረሻ አብራችሁን ይቆዩ። ዛሬ ማለዳ በጆርዳን በሚገኘው የአሜሪካ ወታደራዊ ቤዝ እና ማዕከላዊ ጣቢያ ላይ ኢራን በርካታ ባላስቲክ ሚሳኤሎችን በመተኮሷ ቀጠናው አዲስ የጦርነትና ተቃውሞ ውጥረት ውስጥ ገብቷል። መጀመሪያ በሰሞኑ ዋሽንግተን ዲፕሎማሲያዊ መፍትሄዎችን እያወራች ባለችበት ሰዓት የሚሳኤል ጥቃቶች በመካከለኛው ምስራቅ መብረር ጀመሩም። የዚህ ጥቃት ዋና መነሻም የኢራን እስላማዊ አብዮታዊ ዘብ IRGC በአሜሪካ ሰራዊት ጠንካራና አጸፋዊ ድርጊቶች ምላሽ ለመስጠት ማቀዱ ነበር። ያ ጥቃትና ተኩስ የተፈጸመው በጆርዳን በሚገኘው የአሜሪካ ወታደራዊ ፋሲሊቲ እና ማዕከላዊ እዝ ጣቢያ ላይ ሲሆን የኢራን እስላማዊ አብዮታዊ ዘብ በርካታ ባሊስቲክ ሚሳኤሎችን መተኮሱን በይፋ አረጋግጧል። ከዚያ በኋላ የዮርዳኖስ አየር መከላከያ ስርዓት ጎህ ከመቅደዱ በፊት 5 ሚሳኤሎች ወደ ሀገሪቱ የአየር ክልል ሲገቡ በራዳር አግኝቶ በሙሉ አክሽፏል። ዩኤስ ሴንትራል ኮማንድ እና የዮርዳኖስ መከላከያ ሚኒስቴር እንዳረጋገጡትም ምንም አይነት የሰውም ሆነ የቁሳቁስ ጉዳት ያልደረሰ ሲሆን ሆኖም ግን አሁን ሁኔታው ይበልጥ ውስብስብ እየሆነ መጥቷል። የኢራን አብዮታዊ ዘብ በሁለተኛው መግለጫ በሆርሙዝ ወሽመጥ ማስጠንቀቂያዎችን ችላ ያሉ 3 የነዳጅ ታንከሮችን ኢላማ አድርጎ ማስቆሙን አስታውቋል። በሌላ በኩል አሜሪካና ሳውዲ አረቢያ በኢራቅ ውስጥ ከኢራን ጋር ግንኙነት አሏቸው የተባሉ ታጣቂ ቡድኖች ላይ የተቀናጀና ጠንካራ ጥቃት ፈጽመዋል። ከመንግስት ከፖለቲካ ተቋማትና ከጸጥታ አካላት የተሰጡ መግለጫዎችን ስንመልከት የኢራን እስላማዊ አብዮታዊ ዘብ IRGC ጥቃቱ የተፈጸመው በአሜሪካ ሰራዊት ጠንካራና አጸፋዊ ድርጊቶች ምላሽ ለመስጠት እንደሆነ ገልጾ በጆርዳን የሚገኘው የአሜሪካ አየር ማረፊያና የማዕከላዊ እዝ መዋቅር በባላስቲክ ሚሳኤል መምታቱን አረጋግጧል። የዮርዳኖስ መከላከያ ሚኒስቴር በበኩሉ ሀገሪቱ የየትኛውም ወገን ጥቃትን እንደሚቃወም ገልጾ ከአንጻራዊ ሰላም ውጭ የሉዓላዊነቷንና የሕዝቧን ደህንነት ለማስጠበቅ አየር አደጋዎችን ሙሉ በሙሉ እንደመከተች አስታውቃለች። የተባበሩት መንግስታት ድርጅት የህንድ ቋሚ ተወካይ በጸጥታ ምክር ቤቱ ስብሰባ ላይ ህንድ በምዕራብ እስያ እየተባባሰ ባለው የጸጥታ ሁኔታ ላይ ጥልቅ ስጋት እንዳላት ገልጿል። በዚህ ጥቃት በርካታ የህንድ ዜጎች መቁሰላቸውንና አንድ ህንዳዊ ህይወቱ ማለፉንና አንድ ዜጋ ደግሞ መጥፋቱን በማስታወስ የባህር ላይ ነፃ እንቅስቃሴ የሚያውኩ ድርጊቶችን አውግዘዋል። የዩኤኢ መንግስት በጆርዳን ላይ የፈጸመውን ጥቃትም በጥብቅ አውግዘውታል። አሁን በቀጠናው ያለው ሁኔታ እጅግ አስጊ ሆኖ የቀጠለ ሲሆን በኢራንና በአሜሪካ መካከል የነበረው የአጭር ጊዜ የግጭት እረፍት ሙሉ በሙሉ መክኖ ወታደራዊ እንቅስቃሴዎችና የሚሳኤል ተኩሶቹ አሳሳቢ ደረጃ ላይ ይገኛሉ። አሜሪካና አጋሮቿ በከፍተኛ የጸጥታ ጥበቃና ዝግጁነት ውስጥ ሲገኙ የሆርሙዝ የባህር በር ደህንነት አከራካሪ ሁኔታ ላይ ይገኛል። የዛሬው ጥንቅራችን የተመለከታችሁትን ይመስል ነበር። የተረጋገጡ ተጨማሪ መረጃዎችን ስናገኝ ወዲያውኑ እንመለሳለን። ለፈጣንና አስተማማኝ ዓለም አቀፍ መረጃ ቪዲዮን አማርክን ሰብስክራይብ ማድረግ አይረሳም።